ውድ የቻናሌ ተከታታዮች ይህ ማሚ ማትስ ዩቲዩብ የምሰጣቸው አገልግሎቶች ከ3ኛ ክፍል እስከ 12ኛ ክፍል የትምህርት አይነት ሂሳብ። በዚህ መሰረት ከ3ኛ ክፍል እስከ 12ኛ ክፍል ያሉ ተማሪዎች ይህንን ቻናል እየጎበኙ መማር ይችላሉ። በተለይ ደግሞ እስከ 8ኛ ክፍል ያለውን የክፍል ደረጃ እና እጅግ ጥልቅ በሆነ መልኩ በተለየ አገልግሎት የሚሰጥ በዚህ ቻናል መማር በቤትዎ ብዙ ወጪ አውጥቶ ሂሳብ መምህርን ቀጥሮ ማስተማርን ያስቀረ ትልቅ ምርታ ነው። በዚህ ቻናል የሚሰጡት የትምህርት ይዘቶቹ በመማሪያ መጽሐፋቸው መሰረት ያደረገ ሆኖ በየክፍል ደረጃቸው በፕሌሊስት ዘርፉን ይዞ የተቀመጠ መሆኑን አሳውቃለሁ። የቻናሉ ስም ማሚ ማትስ በዩቲዩብ ማግኘት ይቻላል። እኔ አሁን እዚህ ጋር እንድታውቁልኝ የምፈልገው ነገር ቢኖር ይህንን ዝግጅት ይህንን ትምህርት ለማዘጋጀት የማወጣውን ኃይል ወይም የምጠቀመውን ትልቅ ትጋት እዚህ ጋር እንደምታዩት ባጭር አስቀምጫቸዋለሁ። አንድ የ10 ደቂቃ ቪዲዮ ለመጫን በትንሹ ረጅም ጊዜ የሚፈጅ ወይም የፈጀ ጥናትና ምርምርን ማካሄድ፣ በደንብ ማየት፣ ማጥናት፣ መንደፍ፣ ነድፎ ማውጣት፣ ከዚያም የቀረጻ ዝግጅት ማድረግ፣ እርማትና ጽሑፍ አለ፣ ቀረጻና ቅንብር አለ፣ ማጣቀሻዎችን መግለጽ አለ ወይም ማሳየት አለ ወይም ማንበብ አለ። ጊዜ ፈጅና የኢንተርኔት አገልግሎቱ ካለማንም ድጋፍ የምሰራቸው መሆኑን ግን ለምን ይህ እዚህ ግባ የማይባል እይታዎች በአጭር ጊዜ አጭር ተመልካቾችን እያፈራ ይህ ትምህርታዊ የሆነ ነገር ለምን እንደማያድግ ይገባኛል። የኛ ሰዎች ብዙ ጊዜ ጨዋታና ፌዝ ላይ እናተኩራለን፣ ብዙ ጊዜ እንሰጣለን። ያ ይሆናል። ቢሆንም ግን እነዚህ ድካሞች ከንቱ መቅረት የለባቸውም እና አስተያየት እየሰጡ ያሉትን ግን እጅግ ሐሳቢ የሚሆነው የተመልካች ብዛት ከዕለት ተዕለት ጥሩ ነው። ነገር ግን ቤተሰብ ሳይሆን ወይም ደግሞ ሰብስክራይብ ሳያደርግ ለምን እንደሚያይ ይህን ያክል ድካም ተደክሞበት ጥቅሙን ተጠቅሞ ነገር ግን ሰብስክራይብ ሳያደርግ የሚያየው 78% ወይም አንዳንዴ 76 ይሆናል። በየ28 ቀኑ ሪፖርት ያቀርብልኛል። ለምን ይህ እንደሆነ አይገባኝም። አድናቆት ወይም ላይክ ማድረግ እና አስተያየት መስጠት ከዚች መልእክት በኋላ እባካችሁ ለውጥ እንዲኖር የእናንተ ላይክ ማድረግና ሼር ማድረግ አስተያየት መስጠቱ ለብዙዎች እንዲዳረስ ያደርጋል። ሁለተኛ ቻናሉ ለብዙዎች ሲዳረስ እያደገ ይሄዳል። ስለዚህ ይህንን አስተዋጽኦ ደግሞ ከእናንተ ሁሌ መልመድ ያለብን ነገር ከሰዎች መቀበል ብቻ ከሆነ ራስ ወዳድነትን ያሳያል። ከሰዎች እንቀበላለን፣ ለሰዎችም እንሰጣለን። እንደዛ ቢሆን አመሰግናለሁ።